أن هذه الدنيا شي دنيا مزرعة الآخرة يا آخرة أزمرانات إرشانات مزرعة مالت يا رشا سفرة مالت دنيا ውስጧ ላይ ካለ ፎቅ ወርቅ ጨርቅ ጋር ሰፊያ ዱንያ በጥቅሉ ስትደመር ምን ተብላ ትገለጻለች? መዝራዓቱል አኺራ የአኺራ እርሻ ናት። ለሁሉም አላህ የእርሻ መሬት ሰጥቷል። ዱንያ ላይ 60 ዓመት 70 ዓመት 80 ዓመት ተሰጥቶሃል። ይሄ ነው ያንተ ሰፊ ሄክታር። የምንኖረውን እድሜ እንደ እርሻ መሬት ልናስበው ይገባናል። የእርሻ መሬትን ማልማት የኛ ግዴታ ያንተ ግዴታ ነው። መሬትን ዝም ብለህ ይዘህ በባዶ ልታኖረው አይገባም። ወይም ልታለማ ወይም ለሚያለማ ሰው ልሰጥ ይገባል። ለኛ የተሰጠን ዑምር የእርሻ መሬታችን። ታዲያ ዱንያ መዝራዓ ከሆነች የእርሻ መሬት ከሆነች ፈዝራ ፊ ኩሊ የውሚን ሸይአ አንተ ዓቂል ከሆንክ አስተዋይ ከሆንክ በየቀኑ የሆነ ነገር መዝራት መቻል አለብህ። አኺራ ላይ ባዶ እጅህን እንዳትቀር። የጀነት ሰዎችም ዱንያ ምኞታቸው ናት፣ ይመኟታል። እንዴት ጀነት ውስጥ ሆነው የጀነት ጸጋ ላይ ያሉ ዱንያን ይመኛሉ? አዎ ለምን? ወደፊት ይበራራልናል የበለጠ። ጀነት ውስጥ የገቡት ዱንያ ላይ ሰርተዋት በሄዱ ትንሽ ስራ መሆኗን ሲያውቁ ወደ ዱንያ ተመልሼ የተሻለ ስራ ብሰራ የተሻለ ክብር አገኛለሁ ማለት ነው ብለው መመለስን ይመኛሉ። የጀነት ሰዎች ጀነት ገብተው ዱንያን ከጀነት አስበልጠዋት ሳይሆን እንደማትመች ያውቃሉ። የረሃብ፣ የምቀኝነት፣ የጥላቻ፣ የበሽታ፣ የመንከራተት፣ የሙሲባ ሀገር ናት። መኖሪያነቷን ከአኼራ አስበልጠዋት ሳይሆን ግን ትንሽ ልድከም በዚያ ውስጥ ልለፍ በመከራ ውስጥ በዱንያ መከራ ውስጥ ባለፍኩ ቁጥር ጀነት ላይ ደረጃ ይከፍላል ብለው የጀነት ሰዎችም ዱንያን ይመኟታል። ወአህሊ ናር የእሳት ሰዎችም ደግሞ ዱንያን ይመኟታል። ለምን? የተሳሳተ መንገድ ላይ ሄደው መጨረሻቸው ጀሀነም ስለሆነ መንገድ ቀይረው ኸይር ስራ ሰርተው ወደ ጀነት እንዲሄዱ ይመኟታል። ግን አይሳካም ለማንም። ማንም ከዱንያ ከወጣ በኋላ ተመልሶ ወደ ዱንያ መግባት አይችልም። فاسألوا أهل الذكر إن كنتم لا تعلمون بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد الفصل الأول المبادرة إلى العمل أقول وحسبنا الله ونعم الوكيل فلا له حسبنا الله بقياتنا الله نو ونعم الوكيل بالله ممكات مننيا أمارة الله مننيا ممكيانو مننيا يامارة ممكيانو الدنيا فرصة فاغتنمها ይሄኛው የመጀመሪያው ንዑስ ርዕስ ምን የሚል ነው? አዱንያ ፉርሳ ዱንያ አንድ ቻንስ ናት፣ እድል አጋጣሚ ናት። ፈግተኒምሃ ተጠቀማት የሚል ይሄ የመጀመሪያ ምክራቸው። በዚሁ ዙሪያ የሚያጠነጥን ነው። ጠቅላላ ምክራቸው ዱንያን በምን መልኩ ማሳለፍ እንዳለብን፣ በምን ስራ መጠመድ እንዳለብን በዚህ ዙሪያ የሚያጠነጥን ምክር። የሁሉም ነገር ዓላማው ይሄ ነው። ሶላቱም፣ ጾሙም፣ ዘካውም፣ ሐጁም፣ ማግባቱም፣ መውለዱም ሳይቀር እኔ ወልደው መልካም ስራ የሚሰራ ልጅ እንዲኖረኝ ነው። እኔ ማገባው ከሐራም እንድታቀብ ነው። ሙስሊም የሚሰራው ስራ በአጠቃላይ ዞሮ ወደዚሁ የሚመለሰው ዱንያን በኸይር ለማሳለፍ አላህ በሚወደው ሁኔታ ለማሳለፍ አኺራ ላይ ከውርደት ለመዳን። ኢዕለም ረሒመከላህ አሉ ኢብኑ ቁዳማ እወቅ አላህ ይዘንልህና አነ ሃዚሂ ዱንያ ቺ ዱንያ መዝረዐቱል አኺራ የአኺራ አዝመራ ናት፣ እርሻ ናት። መዝረዓ ማለት የእርሻ ስፍራ ማለት ነው። ዱንያ ውስጧ ላይ ካለ ፎቅ ወርቅ ጨርቅ ጋር ሰፊያ ዱንያ በጥቅሉ ስትደመር ምን ተብላ ትገለጻለች? መዝራዓቱል አኺራ የአኺራ እርሻ ናት። ለሁሉም አላህ የእርሻ መሬት ሰጥቷል። ዱንያ ላይ 60 ዓመት 70 ዓመት 80 ዓመት ተሰጥቶሃል። ይሄ ነው ያንተ ሰፊ ሄክታር። የምንኖረውን እድሜ እንደ እርሻ መሬት ልናስበው ይገባናል። የእርሻ መሬትን ማልማት የኛ ግዴታ ያንተ ግዴታ ነው። መሬትን ዝም ብለህ ይዘህ በባዶ ልታኖረው አይገባም። ወይም ልታለማ ወይም ለሚያለማ ሰው ልሰጥ ይገባል። ለኛ የተሰጠን ዑምር የእርሻ መሬታችን። ታዲያ ዱንያ መዝራዓ ከሆነች የእርሻ መሬት ከሆነች ፈዝራ ፊ ኩሊ የውሚን ሸይአ አንተ ዓቂል ከሆንክ አስተዋይ ከሆንክ በየቀኑ የሆነ ነገር መዝራት መቻል አለብህ። አኺራ ላይ ባዶ እጅህን እንዳትቀር። አልኢማም ኢብኑ ከሲር ሌሎችም ሐሰን ባሉት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ኢስራና ሚዕራጅ ላይ ኢብራሂምን ሰባተኛው ሰማይ ላይ አግኝተዋቸው ነቢዩላህ ኢብራሂም ለነቢዩ ኡመት ሰላምታ ልከዋል። ለኡመት ሰላምታ አድርስልኝ፣ አሰላሙ አለይኩም በልልኝ። ሰላም ብለውናል ማለት ነው ኢብራሂም ዓለይሂ ሰላም። ደግሞ ንገራቸው ከሰላምታው አስከትለህ ጀነት ማለት ባዶ መሬት ናት፣
አፈሩ ለም ነው እንጂ ጀነት ሁሉ ቁርአን ላይ የሚያጓጓ ስለ ጀነት የምንሰማው ነገር ተሰርቶ ኋላ ላይ የሚታይበትን ነው አላህ የሚነግረን። ለሰሪዎች የተዘጋጀውን ነው የሚነግረን እንጂ በመሰረቱ ጀነት ባዶ መሬት ግን መሬቱ ለም አፈር ነው። ወጊራሱሃ ታዲያ ይህ ለም አፈር ላይ ባዶ የጀነት ምድር ላይ መሬት ላይ ጊራሱ የሚተከለው የሚዘራው እኛ የምንሰራው ስራ ነው። እንደ ምሳሌ ምን አሉ እዛ የኢብራሂም መልእክት ላይ አለይሂ ሰላም አባታችን ኢብራሂም ለኛ ያላኩት መልእክት ላይ ጊራሱሃ እዛ የጀነት ባዶ ለም መሬት ላይ ደግሞ የሚተከለው የሚዘራው ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም ነው። ይሄ አንድ ምሳሌ። ስለዚህ አንዴ ሱብሃንአላህ ስትል ጀነት ላይ እየተተከለ ነው። አልሐምዱሊላህ ስትልም እየተተከለ ነው። ላ ኢላሃ ኢለላህ ስትል እየተተከለ ነው። መላእክቶች ስራ ላይ ናቸው። እኛ እዚህ ስራ እስከሰራን ድረስ የኛን መከበሪያ የኛን መስተንግዶ መስራት ላይ ይጠመዳሉ። እኛ ስራ ካላቆመ ስራ ስናቆም እነሱን ስራ ያቆማል፣ ስንሰራ እነሱን ይሰራሉ። በአንተ ስራ እዚህ በምንሰራው ስራ በአላህ ትእዛዝ ሰርተው አሳምረው አለምልመው የቂያም ቀን ጀነት ስትገባ እየመሩ ወስደው ይኸው ያንተ ጀነት ግባ ብለው ይመለሳሉ። ፈኢዛ ረአይተ ተመ ረአይተ ነዒመን ወሙልከን ከቢራ። መቼ ነው ይሄ የተባለው? የሰሪዎች ስራ ከተዘረዘረ በኋላ ነው። ሱረቱል ኢንሳን ላይ ሰደቃ ያበላሉ፣ ቁርአን ይቀራሉ፣ ሌሊት ይሰግዳሉ፣ አኺራን ይፈራሉ ኢላ አኺሪ ካለም በኋላ በዚህ ሁሉ ልፋታቸው የተደገሰውን ጀነት ብታየው እዛ ነው ትልቅ ንጉስና የምታየው። ጀነት የገባ ሁሉ ንጉስ ነው። አላህ ጀነት ከሚገቡት ያደርገን። ኢዛ አኺራ መዝራዓ ናት። በየቀኑ ዝራ የሆነ ነገር ምሽት ላይ ልንተኛ ቢያንስ ወደ መኝታችን ስንሄድ ቆም ብለን ዛሬ ስንት ኸይር ዘራሁ እንበል። ይሄን የተፈለገ ያለነው ዱንያ ላይ ነው። ሰው ሲዘራ የተዝናና ሰው የዘራውን ሲያጭድ እሱ ቁጭት ያጭደዋል ውስጡን። ዱንያ ላይ አይደለም አኺራ ላይ። እዚህ እንኳን አርሶ አደር ሰው በሚዘራበት ጊዜ ከተኛ ጋቢ ለብሶ ከተኛ ብርድ ተቋቁመው የዘሩ ሰዎች የዘሩትን በሚያጭዱበት ቀን እሱ ቁጭት ያጭዳል። ሰዎች የተዉትን ትርፍራፊ ይለቅማል። አሊያ ደግሞ በየደጁ የሄደ ይማጸናል፣ ይለምናል። ዱንያንም በዚህ መልኩ ልናያት ይገባናል። አሁን ዱንያ ላይ እስካለን ድረስ ልንሰራ ይገባናል። አኺራ ላይ እንድንከብር አርፈን እንድንበላ። ካልዘራንሳ ጀሀነም ላይ መዋረድ ይሆናል። ጀሀነም ላይ አብሉኝ አጠጡኝ ብሎ መለመን ይሆናል። የሚበላው የሚጠጣው እሳት ይሆናል። ወመትጀሩ አርባሂሃ ዱንያ የአኺራ የንግድ ሱቅ ናት። ትርፉ የሚገኘው አኺራ ላይ ነው። ንግድ ቤቱ ደግሞ ያለው እዚህ ዱንያ ነው። መስጀር ማለት ሱቅ ማለት ነው። አርባሂሃ አኺራ ላይ ትርፍ የሚገኝበት ሱቅ ያለው እዚህ ዱንያ ላይ ነው። ዱንያ ሱቅ ናት። አኺራ ትርፉ የሚበላበት ሀገር ነው ማለት ነው። ወመውዲዑ ቦታም ናት። ተሕሲል ዛዲ ሚንሃ ስንቅ ማግኛ ቦታ ናት። የአኺራ ስንቅ የሚገኘው ከዚህ ነው። ከአዱንያ ስንቅ ይዞ ያልሄደ ሰው አኺራ ስንቅ አይኖረውም፣ ይቸገራል። ወልበዳኢዕ ራቢሐቲ አትራፊ እቃዎችም ያሉት እዚህ ነው። በዳኢዕ ማለት የሽያጭ እቃ ማለት ነው። ራቢሕ ማለት አትራፊ ማለት ነው። ይሄ ለነጋዴዎች የሚገባ ቋንቋ ነው። ሰዎች ዱባይ የሚሄዱት ቻይና፣ ታይዋን የሚሄዱት ባሉበት ሀገርም ወደ አንዳንድ ክልሎች የሚሄዱት ቅናሽ እቃ ፈልገው ወይም ደግሞ ቶሎ ቶሎ እየሄደ ትርፍ የሚያስገባ እቃ ፈልገው ነው። እነሆ ዱንያ አኺራ ላይ ትርፍ የሚገኝበት እቃ መውሰጃ ሀገር ናት። ሶላት አትራፊ እቃ ነው ማለት ነው። ጾም አትራፊ እቃ ነው። ቁርአን ማክተም አትራፊ እቃ ነው። ሰደቃ አትራፊ እቃ ነው። የት ነው ያሉት እነዚህ ሁሉ? እዚህ ዱንያ ላይ ነው ያሉት። እዚህ ዱንያ ላይ በእነዚህ ወደ አላህ ያልተቃረበ አኺራ ላይ ከአላህ ይርቃል፣ ጀሀነም ላይ ይታሰራል። በእነዚህ መልካም ስራዎች ዱንያ ላይ ወደ አላህ የተቃረበ አኺራ ላይ ከአላህ ቅርብ ይሆናል። በየጊዜው አላህን ይዘይራል፣ አላህን ያያል። ቢሃ በዚህች በዱንያ ነው በረዘ ሳቢቁና በዱንያና ዱንያ ላይ ባሉ መልካም ስራዎች ነው በረዘ ሳቢቁና መልካም ስራ ላይ ቀዳሚዎች ሆነው አላህ ዘንድም ጀነት ቀድመው የሚገቡት በረዛ ጎልተው የወጡት በዚህ ነው። በረዛ ማለት ጎልተው የወጡ እነማን? አሳቢቁን ሳቢቆች፣ ቀዳሚዎች ዱንያ ላይ መልካም ስራ ላይ የቀደሙ አኺራም ላይ ቀድመው ጀነት የሚገቡ ሰዎች አሉ። ሳቢቆች ይባላል። ዱንያ ላይ ይሄን ምስጢር ስለተረዱ በዱንያ ስለነገዱ ነው ሳቢቅ የሆኑት። ወፋዘል ሙተቁና አላህን የሚፈሩ ሰዎችም ፈውዝን ያገኙት ከጀሀነም ድነው ጀነት የገቡትም በዚህች በዱንያ ላይ በሰሩት መልካም ስራ ነው። ዱንያን ስለተጠቀሙባት ነው። ወአፍለሐ አሳዲቁና እውነተኞችም ፈላህ የወጡት ከሚፈሩት ነገር ድነው የሚመኙትን ያገኙት እዚህ ዱንያ ላይ ስለተጠቀሙ ነው። ዱንያ ላይ በነበራቸው መልካም ቆይታ ነው።
ወረቢሐ አልዓሚሉና አኺራ ላይ ሰሪዎች ስራቸው አትርፎላቸው ጀነት የገቡትም ዱንያ ላይ የነበራቸው ቆይታ ስላማረ ነው። ከላይ የተባለውን ንግድ ስለነገዱ ነው። ወኸሲረል ሙብጢሉን በተቃራኒው ደግሞ ስራ ፈቶች የከሰሩትም ዱንያ ላይ ቆይታቸው ስላላማረ ነው። ሙብጢል ማለት በጣል እንደማለት ነው። በጨዋታ እድሜውን የሚያሳልፍ ማለት ነው። ቀልደኛ ማለት ነው። እዚሁ ዱንያ ላይ የቀለዱ ስለኖሩ ነው አኺራ ላይ የከሰሩት። ስለዚህ ዱንያችን ናት። ለዱንያ ያለን እይታ ልናስተካክል ይገባናል። ወረቢሐል ዓሚሉን ሰሪዎች ያተርፋሉ። ወኸሲረል ሙብጢሉን ቀልደኞች ስራ ፈቶች ደግሞ ይከስራሉ። ከማን ጋር ነን እኛ? ዱንያ መዝራዓ ናት። ዱንያ ከተሰራባት አኺራ ላይ ትርፍ የምታስገኝ፣ ካልተሰራባት ደግሞ ከተጫወቱባት ከቀለዱባት አኺራ ላይ መክሰርን የምታስከትል ምድር ናት። ስለዚህ ዱንያን ቸላ ማለት ያስፈልጋል። ቸላ ማለት አለመስራት፣ አለመብላት፣ አለመልበስ ማለት አይደለም። እነማ ዱንያ ከአኺራ እንዳታዘናጋን ማድረግ ያስፈልጋል። ካስፈላጊ በላይ የሆነውን እየሰሩ ዱንያን እየገነቡ አኺራን ወና ከማድረግ መታቀብ ያስፈልጋል። የመጣ ነው እዚህ ዱንያ ላይ ፎቅ ላይ ፎቅ ልንደርብ አይደለም። በመሰረቱ ትርፍ ነገር ነው እሱ። መልካም ስራ ላይ መልካም ስራ ልንደርብ ነው የመጣ ነው። ሁሉም ይሞታል። ከሞተ በኋላ ሁሉም ይቆጫል። ኸይር የሰሩትም ይቆጫሉ፣ ተጨማሪ ኸይር በሰራሁ ባላሳነስኩ ብለው። ሸር የሰሩትም ወንጀል የሰሩትም ይቆጫሉ፣ ይሄን ወንጀል ባልሰራኩት ብለው። እንደ ወደ ዱንያ በተመለስኩ ብለው። ሁሉም ወደ ዱንያ መምጣትን ይመኛል። ማይመኛል ኸይር ሰርተው የሄዱትም ይመኛሉ፣ ወደፊት ይመጣል። ፊ ሰቢልላህ የተሰዉትም ጭምር የተሻለ ኸይር ስራ ለመስራት። ያጠፉትም ደግሞ ወደ ዱንያ መምጣት ይመኛሉ፣ ያበላሹትን ለማስተካከል። ይህ ግን አይሳካም። ይህ እንዲሳካልን ዛሬ ዱንያ መዝራዓ መሆኗን አውቀን መዝራዓ ላይ መቀለድ የለብንም። የእርሻ ጊዜ ላይ ሰኔ ላይ ሚተኛ የለም። ያርሳል፣ ይዘራል። ማይታረስበትን እንስሳ ራሱ በሬ ለማድረግ ይጥራል ጎበዝ ገበሬ። በአንድ በሁለት በሬ በአንድ ሁለት ዘመናዊ የእርሻ መሳሪያዎች ብቻ መጠቀም አይፈልግም። ነገ የተዘራው የሚያብብበት የሚያሽትበት የሚያፈራበት ወቅት ላይ ያለውን ያሰበ መሬቱን አባስቶ ማረስ ይፈልጋል፣ መዝራት ይፈልጋል። ኮንትራት ወስዶ መዝራት ይፈልጋል። ማይታረስበትን እንስሳ እንዲያርስ ያደርገዋል፣ የነገውን እያሰበ። እኛ ዱንያ ላይ ስንኖር እንደዛ መሆን አለ። በዓይናችንም በእጃችንም በጆሮአችንም በእግራችንም በገንዘባችንም በጉልበታችንም መሽቀዳደም መቻል አለን። አኺራ ላይ ተሕሲሉ ምርቱ ብዙ እንዲሆንልን፣ ምርቱ እንዳያንስብን። ይሄ የሚሳካው መቼ ነው? ዱንያን ቸላ ስንል፣ የዱንያን ኑሮ ቸላ ስንል ነው። ዛሂድ ስንሆን። ዛሂድ መሆን ማለት አለመብላት አለመጠጣት ማለት አይደለም። ዙህድ ማለት ተርኩ ማ ላ የንፈዑ ፊል አኺራ ነው ባጭሩ። الزهد هو ترك ما لا ينفع في الآخرة والورع هو ترك ما يخشى ضرره في الآخرة ማለት ዙህድ ማለት አኺራ ላይ የማይጠቅመን ነገር መተው ማለት። ወራዕ ማለት ደግሞ አኺራ ላይ ሊጎዳ ይችላል ተብሎ የሚፈራን ነገር መተው ማለት ና ዙህድ ማለት ነው አኺራ ላይ የማይጠቅመን ነገር መተው ማለት። ወራዕ ደግሞ አኺራ ላይ ሊጎዳ ይችላል ተብሎ የሚፈራን ነገር መተው ማለት። ስለዚህ ሁለቱም እኛ ጋር ሊኖሩ ይገባል። አሁን ወራዕ ጠፍቶ ነው ሰው ሪባ የሚበላው፣ ጉቦ የሚሰጠው፣ የሚሰርቀው፣ ሶላት አልጀማዓን ጁምዓን ትቶ ዱንያን የሚያሳድደው። ያ እንዳይሆን ዱንያን በልክ መያዝ ያስፈልገናል። ዙህድ 3 ደረጃ አለው። ኢማም አሕመድ እንዳሉት ዙህዱል ዓዋም፣ ዙህዱል ኸዋስ፣ ዙህዱል ዓሪፊን። ኢብኑል ቀይም እንደጠቀሱት ኢማም አሕመድ ሙሐዲስ ብቻ አይደሉም። የአይነቱን ረቃይቅን የቀልብ ጉዳይንም በተመለከተ በቂ እውቀት ያላቸው ሰው ናቸው። ዙህዱል ዓዋም የአብዛኛው ሰው ዙህድ ሐራም ብቻ መተው ነው። ዙህዱል ኸዋስ ደግሞ የሚባለው ሙባህ ላይ ወሰን አለማለፍ ነው። ዙህዱል ዓሪፊን አላህን አኺራን ዱንያን ጠንቅቀው ያወቁ ሰዎች ደግሞ ዙህድም ይባላል። እሱ ምንድነው? ከአኺራ የሚያዘናጋን ነገር መተው። ጫፉ ጉልላቱ ራሱ የዙህድ ይሄ ነው። ኢማም አሕመድ እንዳሉ የምርጦች የአዋቂዎች ዙህድ ምንድነው? ከአኺራ የሚያዘናጋን ነገር ሁሉ መተው። ሐራምን በመተው ዛሂድ መሆን የአብዛኛው የተራ ሰዎች የሰፊው ህዝብ ዙህድን። ትንሽ ይሻላሉ የሚባሉ ሰዎች ሐላል ነገርን ያበዙ ከአኺራ ለመዘናጋት ነው። ሐላል ነገርን ያበዙ የዓሪፎች አላህን አኺራን ዱንያ ያወቁ ሰዎች ዙህድ ደግሞ ማንኛውን ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ዝና ሊሆን ይችላል፣ ልብስ ሊሆን ይችላል፣ መኪና ሊሆን ይችላል። ማንኛውም ከአኺራ ካዘናጋ፣ ከዋናው ዓላማ ካዘናጋ ከተውከው ዛሂድ ነህ ማለት። ተወው ማለት አትጠቀመው ማለት አይደለም። አቅም ካለህ ጥሩ መኪና አትጠቀም፣ ጥሩ ቤት ላይ አትኖር፣ ጥሩ ልብስ አትልበስ፣ ጥሩ ምግብ አትብላ ማለት አይደለም። እነማ ይህ መገልገያ ይሁን፣ ልብህን አይስረቅ።
ዱንያ አይኖርህ ማለት አይደለም። ሚሊዮነር ቢሊዮነር ሆኖ ዛሂድ ሊባል ይችላል አንድ ሰው ዱንያን ልቡ ላይ ሳይሆን እጁ ላይ ካስቀመጣት፣ ማውጣት ባለበት ሰዓት ካወጣ፣ ማንሳት ካለበት ቦታ ካነሳ፣ ሚሊዮነር ቢሊዮነርም ሆኖ ምን ይባላል? ዛሂድ ይባላል። የመጨረሻ የዕለት ጉርሱን ያላገኘ ሰው እንኳን ዛሂድ ላይባል ይችላል። ለዱንያ ባሪያ ከሆነ የለውም ምንም ግን ዛሂድ አይባልም። ልቡ ዙህድ ስለሌለው ሁሉ ነገር አለው ግን ዛሂድ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም የዛሂዶች ዛሂድ ናቸው። መጨረሻ ላይ ሀብት ነበራቸው ነብዩ፣ መጀመሪያ ላይ እንጂ ያልነበራቸው ወደ መጨረሻ ላይ እስላም ሲስፋፋ ገኒማ ሲበዛ ሀብት ነበራቸው። ቤት ነበራቸው፣ ሴቶች ነበሯቸው፣ 9 ሚስቶች ነበሯቸው፣ 100 የሚደርሱ በጎች ነበሯቸው፣ በግና ፍየሎች ነበሯቸው። ከ100 አያልፍም ነበር። ከ100 ሲያልፍ በየቀኑ ያርዱ ነበር። በየጊዜው ከ100 አንድ ሲሸጋገር ያርዱ ነበር። አብዱራህማን ኢብኑ ዐውፍ፣ አቡበክር ሲዲቅ፣ ሌሎችም ሀብት ነበራቸው። ከመሆኑም ጋር ግን ዛሂዶች ነበሩ። ዱንያን ቸል ያሉ ሰዎች ነበሩ። ስለዚህ ዱንያን አለመጠቀም ሳይሆን ዛሂድ መሆን ማለት ዱንያ እንዳትጠቀመን ማድረግ። ዱንያ የተጠቀመቻቸው ሰዎች ከእግር እስከ ፀጉራቸው ድረስ የሆነ ቦታ ላይ መስጂድ ፈርሷል፣ ጣሪያው ያፈሰሰ ነው፣ ምንጣፉ በስብሷል። አላህ ከሰጠህ 50 ቢሊየን 50 ሺህ ብር ስጥና ምንጣፍ አንጥፍ ስትለው አገላምጦ የሚያይ ሰው አለ። ከሩቅ ሞት የምትመስለው ሰው አለ። አላህ ከሰጠህ ስጥን የተባለ ባለቤቱ ርቧት አሟት ወጪ ማድረግ የማይፈልግ ሰው አለ። ይሄ ዱንያ እየተጠቀመችው ነው፣ እየተጠቀማታል። ስለዚህ ዙህድ ሲባል ዱንያ ከአኺራ እንዳታዘናጋን ይደረግ ማለት እንጂ ዱንያ ላይ ያለውን መልካም ነገር ሁሉ አላህ የፈጠረው ለማን ነው? ለባሮቹ በአግባቡ ከተጠቀሙት። ወአነ ሀዚህ ዳር እቺ ምድር ዱንያ ኡምኒየቱ አህሊል ጀነት የጀነት ሰዎች ምኞት ናት፣ ወአህሊን ናሪ የእሳት ሰዎች ምኞት ናት። ይሄ ድንቅ የብኑ ቁዳማ ንግግር ነው። የጀነት ሰዎችም ዱንያ ምኞታቸው ናት፣ ይመኟታል። እንዴት ጀነት ውስጥ ሆነው የጀነት ጸጋ ላይ ያሉ ዱንያን ይመኛሉ? አዎ ለምን? ወደፊት ይበረራልና የበለጠ ጀነት ውስጥ የገቡት ዱንያ ላይ ሰርተዋት በሄዱ ትንሽ ስራ መሆኗን ሲያውቁ ወደ ዱንያ ተመልሼ የተሻለ ስራ ብሰራ የተሻለ ክብር አገኛለሁ ማለት ነው ብለው መመለስን ይመኛሉ። የጀነት ሰዎች ጀነት ገብተው ዱንያን ከጀነት አስበልጠዋት ሳይሆን እንደማትመች ያውቃሉ። የረሃብ፣ የምቀኝነት፣ የጥላቻ፣ የበሽታ፣ የመንከራተት፣ የሙሲባ ሀገር ናት። መኖሪያነቷን ከአኼራ አስበልጠዋት ሳይሆን ግን ትንሽ ልድከም፣ በዚያ ውስጥ ልለፍ፣ በመከራ ውስጥ በዱንያ መከራ ውስጥ ባለፍኩ ቁጥር ጀነት ላይ ደረጃ ይከፍላል ብለው የጀነት ሰዎችም ዱንያን ይመኟታል። ወአህሊ ናር የእሳት ሰዎችም ደግሞ ዱንያን ይመኟታል። ለምን? የተሳሳተ መንገድ ላይ ሄደው መጨረሻቸው ጀሀነም ስለሆነ መንገድ ቀይረው ኸይር ስራ ሰርተው ወደ ጀነት እንዲሄዱ ይመኟታል። ግን አይሳካም ለማንም። ማንም ከዱንያ ከወጣ በኋላ ተመልሶ ወደ ዱንያ መግባት አይችልም። ስለዚህ ይሄ ትልቁ ምክር ነው። ዱንያ ላይ እስካለህ ድረስ በዱንያ ተጠቀምባት። ቃለ ተዓላ ፊ አህሊ ናር የእሳት ሰዎችን አስመልክቶ አላህ አለ ወሁም እነሱ የስጠሪኹነ ፊሃ ይጮኻሉ፣ ያለቅሳሉ፣ የደረሱልኝ ጥሪን ያሰማሉ። ፊሃ ጀሀነም ውስጥ ሆነው ምን እያሉ? ረበና ጌታችን ሆይ አኽሪጅና ሚንሃ አኽሪጅና ከእሳት አውጣን፣ ነዕመል ሷሊሐን መልካም ስራን እንሰራለን፣ ገይረ ለዚ ኩና ነዕመል እስከዛሬ እንሰራው ከነበረው ሌላ እስከዛሬ እንሰራው ከነበረው መጥፎ ስራ ሌላ መልካም ስራን እንሰራለንና እባክህ ጌታችን ከጀሀነም አውጣን ያሉ ይጮኻሉ፣ ጉሮሯቸው እስኪስተነጣጠቅ ድረስ። ነገር ግን መልስ አያገኙ። ምክንያቱም ዱንያ ላይ ያለው እድል አንድ ብቻ ነው። እኛም ይህ አይነት ዕጣ ፈንታ እንዳይገጥመን አንድ እድላችን መጠቀም አለብን። ወቃለ ሱብሓነሁ ጌታ አላህ ብሏል በሌላ አንቀጽም ወለው ተራ ነቢያችን ሆይ አንተ አማኝ ሆይ ብታይ ኖሮ ኢድ ውቂፉ ዐለ ናር የእሳት ሰዎች እሳት ላይ እንዲቆሙ በተደረጉ ጊዜ ኬላው ላይ ተስፋ ቆርጠው ሊገቡ እንደሆነ አረጋግጠው ያ ሁኔታ ላይ ያ ስሜት ላይ ሆነው ብታያቸው ኖሮ ፈቃሉ ሲሉ ብታያቸው ኖሮ ያ ለይተና ኑረዱ ምነው ዋምኞታችን በተመለሰን ከዚህ ከሳት ወደ ኋላ ወደ ዱንያ በተመለስንና ወላ ኑከዚበ ቢአያቲ ረቢና ባላስተባበለን ነበር የመመለሱን እድል ብናገኘው ኖሮ በጌታችን አንቀጾች በቁርአን በሐዲስ በእስላም ባላስተባበለን ነበር። ወነኩነ ሚነል ሙእሚኒን ከአማኞችም በሆነን ነበር። ምን ብናገኝ ኖሮ? አንድ የመመለስ እድልን ብናገኝ ኖሮ ይላል። ይሄን ብታይ ኖሮ እጅግ በጣም የሚያስፈራ የሚያስደነግጥን ነገር ታይ ነበረ። ያኔ የሚታየውን ዛሬ አላህ ሳይቶናል፣ ነግሮናል። እዚህ ተበላሽተው ቀልደው እድሜያቸውን በከንቱ በጫወታ ጨርሰው መስራት የቻሉ አጉድለው መታቀብ የቻሉ ድንበርን ጥሰው የሄዱ ሰዎች እሳት ላይ ሲቆሙ ሊገቡ መሆናቸውን ሲያረጋግጡ ያ ለይተና ኑረድ ይላል። እንደው ምን ነው ወደ ዱንያ የመመለስ እድል ባገኘን ምኞታችን ነው ይላል። ግን አያገኙትም። ይኽሰው ፊሃ ወላ
ከልም ደግሞ ውሸታቸው ነው። ወለው ሩዱ ለዓዱ ሊማን ሁ ዐንሁ የመጀመሪያ ዕድል ላይ ያልተጠቀመ ሰው ሁለተኛው ዕድል ላይ አይጠቀም። ቃለ ኢብኑ መስዑድ ረዲየላሁ ዐንሁ ፊማ የርዊህ ኢብኑ መስዑድ አሉ ፊማ የርዊህ ከነቢይ ባስተላለፉት ንግግራቸው ላይ ኢነ አርዋሐ ሹሃዳኢ የሹሃዳዎች ሩህ ነፍሳቸው ሹሃዳ ማለት ለእስላም ለዲን የተከላከሉ የተሰዉ ማለት ሸሂዶች ማለት የነሱ ሩሃቸው ከጠይሪን ኹድሪን እንደ አረንጓዴ ወፍ ሆነው ሩሃቸው አረንጓዴ ወፍ መስሎ ተስረሑ ፊል ጀነቲ ጀነት ላይ ይበራል። ሩሃቸው ነፍሳቸው ትበራለች ሐይቱ ሻአት ወደ ፈለገችው ቦታ። ሸሂዶች ለዲናቸው ሲከላከሉ የሞቱ የተሰዉ መስፈርት ያሟላ ሸሃዳ ላይ ወደ አኼራ የሄዱ ሰዎች ከሌሎች በተለየ መልኩ ሩሃቸው አረንጓዴ ወፍ የሚመስሉ ሆነው በዛ መልኩ ተስለው ጀነት ላይ ከአንዱ አትክልት ወደ ሌላኛው አትክልት የበረሩ ፍራፍሬውን ይበላል። ጀነት ላይ ይበራል፣ ይዝናናል። ثم تأوي حيث شاءت ወደ ፈለጉት ቦታ ምንም ሳይገደቡ የተከበረው የአላህ ጀነት ውስጥ እንደሻቸው ሲበሩ ቆይተው ثم ከዛም تأوي ወደ መጨረሻ ደግሞ ያርፋሉ ይመለሳሉ ኢላ ቀናዲላ ወደ ፋኖሶች ሙዐለቀቲን ቢልዐርሺ አርሽ ላይ ተንጠልጥለው የሚገኙ ፋኖሶች አሉ ጀነት ላይ እዛ ነው የሚጠጉት ማረፊያቸው እዛ ነው። ፋኖስ ውበት ነው፣ ድምቀት ነው፣ ብርሃን ነው። ማረፊያቸው እንደዛ አይነት የደመቀ የጀነት ፋኖስ ላይ ይሆናል። ፋኖስ በራሱ ውበት ድምቀት ከመሆኑም ባሻገር የጀነት ፋኖስ ነው። ከዛም አልፎ አርሽ ላይ የተንጠለጠለ ፋኖስ የሚስተከለው ዱንያ ላይ ጣሪያ ላይ ሊሆን ይችላል፣ ግርግዳ ላይ ሊሆን ይችላል፣ የሆነ ከፍታ ላይ ልታስቀምጠው ትችላል። ነገር ግን የነሱ ማረፊያ ማእዋ የሆነው ፋኖስ እንዲህ የሚስተከለው የአላህ አርሽ ላይ እዛ ላይ ይሆናል። ይሄ አላህ ዘንድ ያላቸውን ቦታ ከፍታ ያሳያል። ፈበይነማ ሁም ከዛሊካ እነሱ በዚህ መልኩ ላይ ያሉ ጀነት ላይ እንደፈለጉ የተንሳፈፉ የበረሩ ሩሃቸው የጀነት ፍራፍሬን እየበሉ ይኖራሉ። ተመልሰው መተው ደግሞ ጀነት አርሽ ላይ የተንጠለጠለ ፋኖስ ላይ እዛ ይሰፍራል፣ ያርፋል። በዚህ ሁኔታ ላይ ሳሉ በይነማ ሁም ከዛሊክ ይጠለዐ ዐለይሂም ረቡከ ጌታ አላህ ወደ እነሱ ጎራ ይላል። ኢጥላዐተን ጎራ ማለት ያያቸዋል። ፈቃለ ይላቸዋል ያ ዒባዲ ባሮቼ ሆይ ሰሉኒ ማሽእቱም የፈለጋችሁትን ጠይቁኝ ይላቸው። ፈቃሉ ይላሉ ሸሂዶች ያ ረበና ጌታችን ሆይ ነስአሉካ እንጠይቅሃለን አንተ ሩደ አርዋሐና ሩሃችንን እንድትመልሳት ኢላ አጅሳዲና ወደ ጅስማችን ወደ አካላችን እንድትመልሳት ከዛሳ ثم ተሩደና ከዛም እንድትመልሰን እንመኛለን እንፈልጋለን ኢለ ዱንያ ወደ ዱንያ እንድትመልሰን ምን ለማድረግ ለመጫወት ለመዝናናት ከቤተሰብ ጋር በደስታ ለመኖር አይደለም። ፈኑቅተለ ፊካ ለአንተ ብለን እንድንገደል መረተን ኡኽራ እንደገና ወደ ዱንያ መምጣትን የሚመኙት ቪላ ቤት ለመስራት ፎቅ ለመስራት ሚስት ለማግባት ልጅ ለመውለድ ለመዝናናት አይደለም። እነማ ለአላህ ብለው ለዲን ብለው በመገደላቸው ምክንያት ያን ክብር ማግኘታቸውን ሲያውቁ ክብር እንዲጨምሩ ወደ ዱንያ ተመልሰው እንደገና መገደልን መሰዋትን ይፈልጋል። ፈለማ ረአ አላህ ተባረከ ወተዓላ ከሁኔታቸው ሲያይ እነሁም ላ የስአሉና ኢላ ዛሊክ ይሄን እንጂ ሌላ ምኞት እንደሌላቸው ሲያውቅ ቱሪኩ አላህ ዝም ይላቸው ይተዋል። ይሄማ አይሆንም። ወደ ዱንያ አንድ ሰው ሞቶ አኼራ ከመጣ በኋላ ወደ ዱንያ አይመለስም። እነሱ ምኞታቸው ይሄ ብቻ ሌላ ነገር አይፈልጉም። ለምንድን ነው ይሄ የሆነው? የመልካም ስራን ዋጋ ስላወቁ። እኛ ይኸው ዱንያ ላይ በህይወት አለን፣ የተለያዩ ኸይር ስራዎችን መስራት እንችላለን። ሸሂድ አላህ ዘንድ የተከበረ ሰው ነው። ሸሂድ ለአላህ ዲን የተሰዋ ከቀብር ፈተናም ይጠበቃል ተብሏል። ሁሉም ሰው ብዙ ሰዎች ሁሉም ሰው ቀብር ላይ ይጠየቃል። ጥቂት ቀብር ላይ ማይጠየቁ ማይፈተኑ ሰዎች አሉ። ከነዚህ አንዱ ሸሂዶች ናቸው። ይሄን አቂደቱል ዋሲጥያ ላይ አብራርተናል። ቀብር ላይ ሰው የሚፈተነው እምነቱን ለማወቅ ነው በተግባር። ሸሂድ አንገቱን ለሰይፍ የሰጠው ለእምነቱ ብሎ ስለሆነ ያኔ ሰይፍ አናቱ ላይ አንገቱ ላይ ሲያርፍበት የደነገጠው ድንጋጤ ይበቃዋል። ቀብር ላይ መላኢካ አያስደነግጠውም ተብሏል። ለአላህ ብሎ ፊሰቢልላህ የተሰዋን ሰው ይህ ከመሆኑ ጋር በዚህ ልክ አላህ ዘንድ የተከበሩ ከመሆናቸው ጋር ወደ ዱንያ ለመመለስ ብለው ሲጠይቁ አላህ እድል አይሰጣቸው። አንዴ ብቻ ነው ዱንያ ላይ የሚኖረው ይላቸው። የሚመለሱበት ዓላማ እኮ እዛው ገልጸውታል። ፈኑቅተለ ፊካ ለአንተ ብለን ለዲንህ ብለን እንደገና ለመገደል መልሰን ለዲኑ ብለው ለመሰዋት እንደገና መመለስን ጠይቀው እድል ካልተሰጣቸው እዚህ እድሉን አበላሽቶ ተጫውቶ የኖረ ሰው እንደገና ሊጫወት ወደ ዱንያ የመመለስ እድል አይሰጥም። ትልልቅ ምኞቶች ለትልልቅ ስራ ያነሳሳሉ።
ትንሽ ምኞቶች በትንሹ እንዲቋቁ ያደርጋል። ምኞቱ ዱንያ ላይ ቤት፣ ፎቅ፣ ወርቅ የሆነ ሰው በዛ ዙሪያ ነው የሚያጠነጥነው። ትልቅ ምኞቱ ጀነት የሆነ ሰው ባገኘው አጋጣሚ ዱንያ ሜዳ ላይ ለአኺራ ይዘሃል። ነቢን የሚኻድም ሰው ነበረ። ከቀን አልፎ ማታ ይኻድማቸው። ማታ ራሱ እስከ ቤታቸው ሸኝቷቸው ቤት ከገቡ በኋላ በራቸው ላይ ይቀመጣል። የሆነ የረሱት ነገር ሊኖር ይችላል፣ በማታ እንዳይወጡ የሆነ ነገር የረሱትን ሊያመጡ ሲወጡ አሁንም እኔ ላካለሁ ብሎ የሚቀመሰው ነው። የውዱ ውሃ የሚያቀርብላቸው በተለያየ መልኩ የሚኻድማቸው። አንዴ የውዱ ውሃ መጣላቸው። ሰልኒ ያሉት ጠይቀኛ ነው ላስብበት አላቸው። ማናን ዘገባዎች ላይ እንዳለ ጠይቀኝ ሲሉት ትልቅ ነገር የሚመኝ ሰው ነው። ብዙ ጊዜ ነብዩ ጠይቀኝ ካሉ ከዱንያ ቢሰጡት ወይም ሴት አገልጋይ ነው ወይም ደግሞ የእጅ ሙያ ያለው ባሪያ ነው። ወንድ ባሪያ ለአለቃ ይሰጣል። እሱ እየሰራ ደግሞ ለአለቃው ገቢ ያስገባል። ሴት ባሪያ ትሰጣለች፣ ቤት ታገለግላለች፣ እንደ ሚስትም ልትሆን ትችላለች። አሊያ ደግሞ ፈረስ ነው፣ አሊያ ደግሞ ሰይፍ ነው፣ አሊያ ደግሞ ብር ነው፣ አሊያ ደግሞ ወርቅ ነው። በዚህ መልኩ ከተለያዩ የገቢ ምንጮች ነብይ ያገኟቸው ግምጃ ቤት ላይ የሚኖሩ ለተቸገረ ሰው ቢሰጡ ገንዘቦች ነብይ ጋር አሉ። ነብይም ባለስልጣንም ናቸው፣ የሀገር መሪ ናቸው። ጠይቀኝ ካሉ ነብዩ ሰዎች ብዙ ጊዜ አንድ የምታገለግለኝ ባሪያ ስጠኝ፣ አንድ ባሪያ ስጠኝ፣ ስራ ሰርቶ በሙያው የምጠቀምበት፣ ፈረስ ስጠኝ፣ መሬት ስጠኝ። መሬት የሰጧቸው ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነበር የሚጠብቁት። እሱ ግን ላስብበት አላቸው። 3 ቀን ወስዶ መጣ። ከ3 ቀን በኋላ ጉዳይ ምንድነው ሲሉት እኔ ጀነት ላይ የእርሶ ጎረቤት መሆን ነው የምፈልገው አላቸው። አው ገይረ ዛሊክ ሌላ የለህም? ይሄ ሌላ የለህም የሚለው በሁለት ተፈስሯል። እሱን እሺ እንዳለ ሆኖ ሌላስ ዱንያ ላይ የምጠይቀኝ የለም? አገልጋይ አትፈልግም፣ መሬት አትፈልግም፣ ፈረስ አትፈልግም፣ ብር አትፈልግም? ሁወ ዛከ ያ ረሱላህ እኔ ያን ነው ፈልገው ሌላ አልፈልግም። ወጣት ነው ተመልከቱ። ዛሬ ወጣት አንዱ ባለስልጣን መጥቶ ምን ትፈልጋለህ ቢለው እገሌ የሚባለው ከተማ መሀል ላይ 5000 ካሬ፣ እገሌ የሚባለው የመጨረሻ ሞዴል መኪና፣ እገሊት የምትባል ሴት ልጅ ወድጄ ነበር አባቷ እናቷ እምቢ ብለውኛል፣ ደሃ ነህ ብለው መልሰውኛል መሰል ነው የወጣቱ ምኞት የሚሆን። ኧረ ያረጀውም ጭምር ለዱንያ የማንም ወኔ አያረጅም። ነገር ግን ወኔው ትልቅ የሆነ ሰው ዱንያ ላይ ባገኘው አጋጣሚ ለአኺራ መሰረት መጣል ነው የሚፈልገው። ነብዩ ሰለላሁ ዐለይሂ ወሰለም ሌላ ጠይቃሉት። በሌላኛው እንትን ይሄ ከባድ ነው በእኔ እጅ አይደለም ያለው እኔ የጠየኩት የዱንያ ጉዳይ ነው። አይ ይሄው ነው ሌላ ነገር ይቅርብኛል። ይሄኔ ነብዩ ምን አሉት? ፈአዒኒ ዐላ ነፍሲከ ቢከስረቲ አስጁድ። እንግዲያውስ የጠየቅከው አላህ ዘንድ ነው ያለው፣ በዱዓ አግዘኝ። ነፍስህን በስጁድ በመግራት ለጠየቅከው ማዕረግ እጩ እንድትሆን በስጁድ ግራት፣ አብቃት፣ አስተካክላት፣ በዛ አግዘኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ትልልቅ ምኞቶች ያሉ ሰው በዱንያ ቆይታው የዱንያን ቁራቁምቦ አይፈልግም፣ በሱ አይሸነገርም፣ በሱ አይታለም፣ አኺራን ነው የሚፈልገው። የጀነት ሰዎችም ማነው ሸሂዶችም ጀነት ገብተው ወደ ዱንያ መጥተው እንደገና ዱንያ ላይ የጂሃድ ታሪክ ሰርተው መሄድ ነው የሚፈልጉት። ወዕለም ያ አኺ እወቅ ወንድሜ ሆይ ረሒመከላህ አላህ ይዘንልህና አነ አላህ ተዓላ ጌታ አላህ ቀድ ዓሊመ በእርግጥ አውቋል አነሁም ሸሂዶች ጀነት ላይ የስአሉነ ዛሊካ ወደ ዱንያ መመለስን እንደሚጠይቁ ወአነሁም ነገር ግን እነሱ ላ ዩረዱነ ኢለ ዱንያ ወደ ዱንያ ግን የመመለስ ዕድል እንደማያገኙ አላህ ያውቃል። ለምን ታዲያ ይሄ ነገር ተነገረን? ሸሂድ ወደ ዱንያ መመለስ እፈልጋለሁ ይላል፣ አላህም ይጠይቃቸዋል የሚለው ለእኛ ለምን ተነገረን? ወኢነማ አራዳ ጌታ አላህ ፈልጎ ነው ኢዕላመል ሙእሚኒና ሙእሚኖችን ማሳወቅ ፈልጎ ነው ፊ ዱንያ ዱንያ ላይ ያሉት አነ ኡምንየተሁም የአኼራ ሰዎች ምኞት ፊል ጀነት ጀነት ውስጥም ሆነው አልቀትሉ ፊ ሰቢሊሂ በአላህ መንገድ መሞት መሰዋት ለዲን መልፋት ወደ ዱንያ መጥቶ ኸይር መስራት ነው የጀነት ሰዎች ምኞት። ዱንያ ላይ ያላችሁ ሰዎች ሆይ ይሄን ወቁ፣ ተጠቀሙበት እድሉን። ከላይ መጀመሪያው ሶፍሓ ላይ ምን ብለናል? ወአነ ሃዚሂ ዳረ ኡምኒየቱ አህሊል ጀነቲ ወአህሊን ናር ተብሏል። የጀነትም የጀሃነም ሰዎች ዱንያን ይመኟታል፣ ሸሂዶችም ዱንያን ይመኟታል። እነሱ የሚመኙት በእኛ እጅ ነው ያለው። ቀን ከሌሊት ኸይር ስራ በመስራት ልናሳለፍ ይገባል። ሸሂዶች ወደ ዱንያ እንደማይመለሱ አላህ እያወቀ ለእኛ ይሄን ያሳወቀን እነሱንም ጠይቁ ያለው መልእክቱ ለእኛ እንዲደርስ መልእክቱ ለእኛ እንዲደርስ ነው፣ በድሉ እንድንጠቀምበት ነው። ሊዩረግበሁም ፊ ዛሊክ ዱንያ ላይ ያሉ ሰዎችን ሊያነሳሳ ፈልጎ ነው። ምን ላይ? ለአኺራ መስራት ላይ፣ ለዲን መሰዋት ላይ። ኢዘን እዚህ ዱንያ ላይ እስካለን ድረስ ኸይር ስራ ልንሰራ፣ በየቀኑ የሆነ ነገር ልናስመዘግብ ይገባል። ነጋዴ በየቀኑ ሰርቶ ምን ያክል አገኘው ብሎ ሂሳብ ይሰራል። አርሶ አደርም እንደዚሁ ምን ያክል አረስኩ ምን ያክል ዘራሁ ይላል። አርብቶ አደርም እንደዚሁ በዚህ ዓመት ስንት በጎች ወለዱ፣ ስንት ፍየሎች ወለዱ፣ ስንት ዶሮዎች እንቁላል ጣሉ፣ ስንት እንቁላሎች ወደ ጫጩትነት ተሸጋገሩ። ይሄ ነው ስራው።
አደን ላይ የተሰማሩ ሰዎችን በየቀኑ ቀስታቸውን ደጋናቸውን ይዘው ወጥተው ስንት አደምክ ነው የሚሉት። የሙእምን ደግሞ አደኑ ገቢው ፍሬው ምርቱ መሆን ያለበት መልካም ስራ። በየቀኑ ስንት ኸይር ስራ ሰራው፣ ስንት ዚክር አልኩ፣ ስንት ተጨማሪ ሱና ሰላት ሰገድኩ፣ ስንት ጊዜ ቁርአን ኸተምኩ፣ ስንት ብር ሰደቃ ሰጥተው። የኛ የምንለው ይሄ ከዱንያ ላይ የኛ የምንለው ይዘነው የምንሄደው ይሄ ነው። ከዚህ ውጭ ያለው የወራሽ የዱንያን ሐቂቃ ተረድተው ዱንያ ላይ በቂ አመርቂ ዘርዘርተው አኺራ ላይ በክብር የጀነት ሸተም ከሚበሉ ከሚታደሉ ባሮቹ ያደርገን ነው። አላ ኩሊ ሸይኢን ቀዲር ወልኢጃበቱ ጀዲር። اللهم إنا على ذكرك وشكرك وحسن عبادتك اللهم إنا على ذكرك وشكرك وحسن عبادتك اللهم إنا على ذكرك وشكرك وحسن عبادتك اللهم اجعلنا من عبادك المخلصين اللهم اجعلنا من عبادك المخلصين اللهم اجعلنا ممن خافك واتقاك واتبع رضاك اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك الجنة وما يقرب لها من قول وعمل ونعوذ بك من النار وما يقرب لها من قول وعمل آمين. السلام عليكم ورحمة الله وبركاته.